የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካው አቻቸው ዶናልድ ትራምፕ ደውለው የኢራንን ውጥረት ለማርገብ ከፍተኛ የሆነ ንግግር ማድረጋቸውን ተናግረዋል። ፑቲን እንግዲህ በቀጠናው ላይ ሰላም መምጣት አለበት እያሉ ነው። ምክንያቱም በዚህ ቀጠና ላይ ሰላም ከሌለ አብዛኛው የዓለማችን የነዳጅ መመላለሻ ወይም ደግሞ የነዳጅ ስርዓት ኃይሉን ስለሚያጣ ስለሚደክም ፑቲን የሰላም እቅድ ማቅረባቸው ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር መልካም ውይይት አድርገናል፣ ነገር ግን ጦርነቱን እንቀጥላለን እያሉ ነው። ዛሬ አሜሪካ በቴህራን ላይ ከባድ የሆነ ጥቃት ፈጽማለች። በሶስት ቦታዎች ላይም አደገኛ የሆነ ፍንዳታ ተሰምቷል። ቴህራን እስራኤልን በድሮን እና በሚሳኤል መደብደቧ ተሰምቷል። ከሄዝቦላ ጋርም ከባድ ፍጥጫ ገብታለች። የእስራኤል መከላከያ ኃይል አንድ መግለጫ አውጥቷል። የሊባኖስ መንግስት በቶሎ ሂዝቦላን ትጥቁን ካላስፈታም አደገኛ እርምጃ ይፈጠራል እየተባለ ነው። እስራኤል ለመጀመሪያ ጊዜ 2339 ሰዎች ጉዳት እንደደረሰባቸው ተናግራለች። ወደ 52 የሚሆኑት ከፍተኛ ሕክምና እየተደረገላቸው እንደሆነ መረጃ ወጥቷል። ይህ የሟቾች ቁጥር እንግዲህ እስካሁን ድረስ መረጃ የለም። ነገር ግን ትናንትና በመጡ መረጃዎች ሁለት የእስራኤል ዜጎች አሁን ከተጀመረው በ11ኛ ቀኑን በያዘው ጦርነት ጉዳት እንደደረሰባቸው እየተነገረ ነው የሚገኘው። ክቡራን ተመልካቾቼ እንግዲህ የመካከለኛው ምስራቅ ቀጠና በተለይ ደግሞ የፋርስ ባህረ ሰላጤ ጦርነት አሁን 11ኛ ቀኑ ላይ ይገኛል። በዚህ 11 ቀናት ውስጥ የአውሮፓ ነዳጅ ከፍተኛ የገበያ ንረት አሳይቶ ነበር። ብዙ ሀገራትም ተጨንቀው ነበር። በተለይ ደግሞ በሰላጤው ሀገራት የሚገኙትኝ ዩናይትድ አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኦማን፣ ሳውዲ አረቢያ፣ ኢራቅ እነዚህ በሙሉ የጥቃቱ ሰለባ ከመሆናቸው አንጻር የነዳጅ ስርዓታቸው በጣም ፍላክቹዌት እያደረገ ስለነበረ በዶናልድ ትራምፕ ላይ እጃቸው ማንሳታቸውን ቀጥሎ ነበር። አሁን ግን ቴህራን ድብደባውን እቀንሳለሁ ብላ ነበር ሌሊቱ ሙሉ። ዛሬ ግን አብዛኞቹን የአሜሪካ የጦር ሰፈሮች የሚገኙባቸውን ቦታዎች ላይ ጥቃት ፈጽማለች። ቴህራን ከጎረቤቶቿ ጋርም መልካም ትስስሯን እያበላሸች እንደምትገኝ ነው እንግዲህ የፖለቲካ ተንታኞች የሚናገሩት። ዶናልድ ትራምፕ አንድ ጥያቄ ቀርቦላቸው ነበር። እንግዲህ ጦርነቱን መቼ ነው የሚጨርሱት ሲባሉ በቅርቡ ነው የሚሉትኝ። እንግዲህ ይሄ በቅርቡ በጣም በቅርቡ ይመስለኛል የሚል አገላለጻቸው አሁን ድረስ ግልጽ ማብራሪያ አልሰጠም። ቴህራን እየተሸነፈች ነው። የአየር ኃይሏ ደክሟል። የባህር ኃይሏ ወድሟል። ዊ ዲሞሊሽ ኢራኒያን ኮሚኒኬሽን እያሉ ነው እየፎከሩ የሚገኙት ዶናልድ ጄ ትራምፕ። ሰው የዶናልድ ፉንከራ ግን በቴህራን ፖለቲከኞች ተቀባይነት አላገኘም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን ፖለቲካም ለሁለት አስርት ዓመታት ስናጠና ቆይተናል። በዚህም የጦር ስልቷን በደንብ ጠንቅቀን ስላወቅ ነው አሜሪካ የትኛውንም ነገር ብታመጣም እንደማታንበረከከን ማወቅ ይኖርባታል ሲሉ መግለጫ ሰጥተዋል። ይህን ባሉበት በሰዓታት ግን አሜሪካ ከዚህ በፊት ታይቶ የማይታወቅ ጥቃት ፈጽማለች። ዶናልድ ትራምፕም ለ20 እጥፍ የሚሆን ጥቃት ተዘጋጅተናል፣ 20 እጥፍ ከዚህ በኋላ ኢራን እጇን የምታነሳ ከሆነ 20 እጥፍ ጥቃት ይደርስባታል እያሉ እየተናገሩ ነው። የፔንታጎን የጦር ሚኒስትርም ፔቴክሴት በኢራን ላይ ታይቶ የማይታወቅ ጥቃት ጀምረናል እያሉ ነው። ቴህራን ላይ በተለይ ደግሞ በምስራቅ ቴህራን ከፍተኛ ፍንዳታዎች ተሰምተዋል። ፑቲን ምልጃ ልከዋል። የቻይና ዲፕሎማቶች ሳውዲ አረቢያ ገብተዋል። ቱርክ ለሁለት ጊዜ የተቃጣባትን የድሮን ጥቃት ምንም አይነት ማስተባበያ የሚሰጠው ምክንያታዊነት የሌለው ጥቃት ሉዓላዊነትን የሚጥስ ስትል ተናግራለች። ከአባስ አራግቺ ጋር አውርተው ነበር ረሲብ ጠይብ ኤርዶሃን ነገሮችን ለማብረድ ጥረት ቢያደርጉም ነገር ግን አሁንም ትንኮሳዎች ከዚህም ከዚያም እየቀጠሉ ነው። የመካከለኛው ምስራቅ ቀጠና ፖለቲካ በተለይ ደግሞ በባለፈው ቅዳሜ በ28 የካቲት በፈረንጆቹ 2026 የፈነዳው ጦርነት የአያቶላህ አሊ ኸሜኒና ቤተሰባቸውን ጨምሮ እንዲሁም ደግሞ ከፍተኛ ሆኑ የቴህራን የጦር አዛዦችን ሕይወት ቀጥፏል። በመካከለኛው ምስራቅ የተነሳው ይህ ምስቅልቅል አሁንም ወደ ሊባኖስ ተሻግሮ ወደ 700 ሺህ የሚጠጉ ሰዎችን እያፈናቀለ ነው። ሄዝቦላህ አሁንም ድረስ አልንበረከክም እያለ ነው። የእስራኤል ከፍተኛ ጉዳት እንደደረሰባት ተደጋጋሚ መረጃዎች እየተነገሩ ነው። ነገር ግን አሁንም ድረስ 2339 ሰዎችን ጉዳት እንደደረሰባት ነው እየተናገረች የምትገኘው። አንዳንድ የፖለቲካ ተንታኞች እንደሚሉት ደግሞ ፑቲን አሁንም ድረስ ከጀርባ ከቴህራን ጋር ጨዋታውን እያስቀጠሉት ነው የሚሉ በርካታ መረጃዎችን ይዘው ወጥተዋል። ሌላው አስገራሚ ጉዳይ የአውሮፓ ፖለቲከኞች ወይም ደግሞ የአውሮፓ ሀያላን በፑቲን ላይ ከባድ የሆነ ማዕቀብ መጣላቸው የሚታወስ ነው። በተለይ ደግሞ ከሩሲያና ዩክሬን ጦርነት ጋር ተያይዞ ማለት ነው። ነገር ግን አሁን በዚህ በሆርሙዝ ሰርጥ የተነሳውን ነውጥ ተከትሎ ነዳጅ ከሩሲያ በጣም እየቸበቸቡ ነው። ሩሲያ ነዳጅ ደርቶላታል። ኢቨን አንዳንድ ሀገራት ማዕቀብ ጥለው የነበረውንም ወደ ማንሳት መሄዳቸው እጅግ በጣም አነጋጋሪ እየሆነ ነው። በዚሁ አጋጣሚ ፑቲን እንግዲህ ከባድ የሆነ ገቢ አድርቶላቸዋል የሚሉ ፖለቲከኞች እየወጡ ነው። ዶናልድ ትራምፕ አሁንም የማይጨበጥ ሀሳባቸውን ቀጥለውበታል። በአንድ በኩል ኢራን ሰረንደር አብሶሉት ሰረንደር ማድረግ አለባት እያሉ ነው። በሌላ በኩል ደግሞ
የድርድር አማራጮችን ለማቅረብ ዳርዳር እያሉ ነው። ነገር ግን ከቴህራን የሚወጡ መረጃዎች በፍጹም የድርድር ሀሳብ በጆሯችን መስማት አንፈልግም እያሉ ነው። ይህ ውጥረት ቀጠናው ምን ሊያደርገው እንደሚችል እንግዲህ ክቡራን ተመልካቾች እናንተ መገመት ትችላላችሁ። ሰው ዛሬ ዋና ዋና ክንውኖች ምን ምን ናቸው የሚለውን ወደ እናንተ አድርስና የመጨረሻ ይሆናል ማለት ነው። አንደኛ አያቶላህ ሞሽታባ ሀሚኒ ማለት ነው የትኛውንም ጥቃት ለማድረስ እጃችን አጣጥፈን አንቀመጥም ሲሉ ከባድ የሆነ ማስጠንቀቂያ ሰጥተዋል። ፔቴክሴት የፔንታጎን መከላከያ ሚኒስቴር ዋና ኃላፊው ማለት ነው ኢራን አይታ የማታውቀው ከባድ ጥቃት እየደረሰባት ነው ሲሉ ተናግረዋል። የመካከለኛውን ምስራቅ ጦርነት መጀመሪያና መጨረሻ የምንወስነው እኔና ኔተንያሁ ነን ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በአሜሪካና በፑቲን መካከል ያለው ወይም ደግሞ በዶናልድ ትራምፕና በፑቲን መካከል ያለው የስልክ ልውውጥ ደግሞ ውስጣዊ መረጃዎች በግልጽ ባይወጡም ነገር ግን በዚህ አሁን በነገርኳችሁ በሆርሙዝ ሰርጥ ባለው ጉዳይ ላይ መመካከራቸው ተሰምቷል። ነገር ግን እንግሊዝ ከባድ የሆኑ መርከቦቿን እያስጠጋች ነው። አሜሪካን በተመሳሳይ የጦር መርከቦቿንም እያስጠጋች ነው። የእግረኛ ወታደርም ለማስጠጋት ዳርዳር እያለች ነው። ቴህራንም ለዚህ ተዘጋጅታለች። አብዮታዊ ዘቡ አሁንም በእስራኤል ላይ ከባድ የሆነ ጥቃት እያደረሰ መሆኑን እየተናገረ ይገኛል። በተለይ ደግሞ በሆርሙዝ ሰርጥ የሚንቀሳቀሱ የትኛውንም የአውሮፓ መርከቦችን ዶግ አመድ አድርጋለሁ እያለ መዛቱን ቀጥሎበታል። አብዮታዊ ዘቡ የኢራን ፖለቲካ፣ የቴልአቪቭ ፖለቲካ፣ የዋሽንግተን ፖለቲካ እንዲሁም ደግሞ የሰላጤው ሀገራትን ወደ የት ሊወስዳቸው ይችላል የሚለው ገና የሚጠበቅ ጉዳይ ሆኗል። ነገር ግን አሁን 11ኛ ቀኑን በያዘው በዚህ የፋርስ ባህረ ሰላጤ ጦርነት በርካታ የዓለም የፖለቲካ አስተላለፎች፣ የኢኮኖሚ መዛነፎች፣ ማህበራዊ ቀውሶች ካሁኑ መከሰታቸውን ጀምረዋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ።